የነዚህ ሁለት ሰዎች ጥምረት እጅግ አስፈላጊ መሆኑን እያየሁት ነው። አዳነች አበቤ በርቺ። በብዛት ሴቶች አሁን ለምሳሌ በየዳንኪራው ቤት በየጨፈራው ቤት በምናምን የሚገኙ ባለስልጣን አይደለችም። እሷን ብቻ ሳይሆን ዶክተር አብይ በየጨፈራ ቤት በየውስኪ ሲያጫልጥ የምታገኘው ሰው አይደለም። ሱሰኛ አይደለም። ሱሰኛ ያልሆነ ሰው ሀገር ይምራል። ሱሰኛ አልወድም። እውነቴን ነው። እንኳን ሀገሩን አይደለም ቤተሰቡን ይበትናልና ከነ ችግራችን ኢትዮጵያ እነዚህ ሰዎች በአሁን ሰዓት ጥሩ አድርገው እየጠቀሙ ነው ብዬ አስባለሁ። እጅግ ደስ የሚል ነገር ነው። አዲስ አበባ ላይ የምናየው ነገር ለአዲስ አበባ የጀርባ አጥንት ሆና እየሰራች ያለችው ከንቲባ አዳነች አበቤ ናት። አንድ ሰፈር ሄደ ስታፈርስ ምናልባት በዛ ሰፈር ላይ 100 ሰዎች ሊኖሩ ይችላሉ፣ ወይም 200 ሰዎች ሊኖሩ ይችላሉ። ያ ሰፈር ሲለማ ግን ወደ 10 ሺህ 20 ሺህ ሰዎች ተጠቃሚ ይሆናሉ። ስለዚህ አዲስ አበባ ላይ የነበረው ይሄ አፍርሶ ማልማት በኢህአዴግ ጊዜም ነበረ፣ አሁንም ነበረ፣ ወደፊትም የሚቀጥል ነገር ነው። አንዳንዴ ብዙ ሰዎች ግራ የሚገባን ነገር የትም ዓለም ላይ የሚደረገው ነው። የሆነ ሰፈርን ለማልማት ስትል የደከሙ ሰፈሮችን ምን ማድረግ አለበት? አጽርተህ በትክክሉ መስራት አለበት። ለዚህ መስቀል አደባባይ ምሳሌ ነው። መስቀል አደባባይ ሊሰራ ሲል ተሻሽሎ የነበረው ጩኸት፣ የነበረው ጋጋታ፣ የነበረው ነገር ልነግራችሁ አልችልም። ዶሮ ማነቂያ ከነስሙ ራሱ እንግዲህ እግዚአብሔር ያሳያችሁ። ዶሮ ማነቂያ የሚባል ሰፈር ጥሩ ነገር ያለበት አልነበረም። እጅግ በእውነት እዛ ሰፈር መፈጠር ሰው መልካም ነው፣ ግን በጣም ምንም ጥቅም የሌለው ነገር ነበረ። ጸርቶ በትልቁ መሰራቱ ዛሬ ሰው ሄዶ በፍቅር ሊያዩ ይችላል። ሌላም ቦታዎች ልነግር እችላለሁ፣ እነ ፒያሳ፣ ሌላም ቦታ እንደነገርኳችሁ እዛ አካባቢ 100-200 ሰዎች ሊኖሩ ይችሉ ነበር። እነሱን አንስቶ ሌላ ቦታ ማስቀመጥ ከባድ አይደለም፣ ተደርጓል። ጎዳና ላይ አይደለም ወጣው። መዋሸት ጥቅም የለውም። እርግጠኛውን እነግራችኋለሁ፣ ማናችንም ኢትዮጵያውያን በባህሪ ገብጋባ ስስታም ስለሆነን እንጂ የገዛንበት ያንን ቤት ዋጋ እርግጠኛውን እናገራለሁ፣ ከገዛንበት ነው ማለት ከማርኬት ቫልዩ አይደለም፣ ከገዛንበት 3-4 እጥፍ በከረንት ዋጋው ተደርጎ የሚሰጠን እንደሆነ ያውቃሉ። እነሱ ግን ደላሎች በሚነግሯቸው እንዴ የናንተ ቤት እኮ ይሄን ያወጣል ሳይሆን የመንግስት በጀት በሚያደርገው መሆን አለበት ብዬ አስባለሁ። አዳነች አበቤ 7 ቀን እንደምትሰራ ነግረውኛል። ፈጣሪ ምስክሬ ይበለው። ስለዚህ የነዚህ ሰዎች ጥምረት እጅግ ደስ እያለኝ ነው። ጥሩ ነገር እየተሰራ ነው። ኢትዮጵያን ከጦርነት ያውጣልን። የአዲስ አበባ ልጅ ለስንቱሜ መብት ነው ሌላውን መስማት። የአዲስ አበባ ልጅ እስካልተነካ፣ ፖለቲካ ውስጥ እስካልገባ፣ ስራን እስከሰራ ወፍ ማንም ፋኖ ቢመጣ ልንገር ለአዲስ አበባ ልጅ የሚጠቅም ነገር የለም። ኦነግ ሽኔ ቢመጣ ለአዲስ አበባ ልጅ አይጠቅምም። ህወሓት ቢመጣ ለአዲስ አበባ ልጅ ማንም ጠቅሟል። ጥሩ አድርገው የአዲስ አበባ ልጆች እንዴት እንዳሸበረቀ እንዴት እንዳማረ አዲስ አበባን ለውጥ ማለት ያ ነው። እጅግ አድርጌ አመሰግናለሁ።